የኔ ስሜት እዚህ ውስጥ ማንም የሚረዳ ሰው የለም። አምሳ ምናምን ሰው አንድ ሰው የኔ ስሜት አይረዳም። ስሜትሽ ይቆረጥ። የአንቺ ስሜት ምን ይሰራ? ነጭ ነው ጥቁር ነው? የአንቺ ስሜት ደግሞ ይካል። እኔና እሷ መሀል ማንም አይገባም። ነገ ሰይጣን ይመጣል። እኔ እሷ ጋር አለመጣላት ቃል ገብቻለሁ ብሏል ቦጋላችን። እስቲ እናያለን፣ ፈጣሪ ያውቃል። አይደለም አሁን ታመጣው አይዲያ ሃይሚ ታመጣለች። እዛ ፓርቲ ሃይሚ ኮርኒስ ነው ያየችው። አዎ ኮሮኒስ ስላየች ኮሮኒሱ ጋር ትወጣለች እና ውጪ ትቀመጣለች። ኮሮኒስ በግ ነው ያየችው። በግ አንተ ብቻ አለ ቀርጸት ልካለች። ችግር የለው እኔ ያመጣለሁ ሰይጣኑ ብላ ዋኑ አፕል ልሰጥ እኮ ነው ለዳሜ። አንድ ቀን ራሱ እኔ የፈራሁት ቀን ታውቃለሽ? አደ እንትን ምንድነው ገዳማ ሄዶ እንደመጡ ኦኬ፣ ገዳማ ሄዶ እንደመጡ አፕል ስለበሉ በጣም አዘንኩት። ያኔ እኮ ነው አንቺ ያኔ የገባ ሰይጣን እኮ ነው። ገዳማ ሄዶ ጸልዮ ሲመጣ ሄው እባብ ደግሞ ቤት አፕል አጥቦ ፍሪጅ ውስጥ አስቀምጦ ጠበቅ። ከዛ ሰጡ። ተርቦ ነበሩና ሰጡ። ሁለቱም በሉ። ሃይሚ እየበላች ለብሩኬ ሰጠች። ብሩኬን ጨረሰ። ከዛ በኋላ ሩቃቸው ታየ። ከዛ ትንሽ በኋላ የሚያስጨነቀው ነገር የለም ብለዋል እኮ ፈታፋ ብቻ ነው። የብሩኬና የሃይሚ ጸባይ እኔ አምኜ የመዳሜን እንኳን አምኜ ቢቀመጥ ይሻላል። የእነሱ ጸባይ አልቀመጥም። እኔ አምኜ እነሱ ሆዴ ቆሰለኝ። እግዚአብሔር የአክሉ ነገር እናውራበት በእናትሽ። ሰኒ ሃይሚና ብሩኬ እንኳን ሞቱ ብል እንኳን ማለት ነው ቢቀብሩ እንኳን ሌላ ጉድጓድ ቆፍሮ ይወጣሉ። እዚህ ጋር ሲቆፍሩ ታች ማለት ነው። ያኔ አላስወጣ እኔ ወንድነት ጨክኛለሁ ክፉ ሆናለሁ ብሎ ያስገባ ሰውዬው ዛሬ ሶፋ ላይ አምጥቶ ጠበቀ። ትንሿ ቤት አስገብቶ ማን ነው መቼ ነው ስሚ ከቤት ሳትወጣም ደግሞ እኔ ጨካኛ እሷ ብትወጣ ምን ችግር አለ? እሷ ሳትወጣ ጨካኛ ሆኛለሁ ብሎ ነገር ያወራ ደግሞ ምን ይላል? ጨካኛ ሆኛለሁ ካለ በኋላ ደግሞ እንኳን ደንቶ እንኳን ልክ ነኝ ይላል። እንደኔ ነው ልጁ የሚያወራው። እኔ ኢትዮጵያ እሄዳለሁ ትንሽ ቆይቼ እሄዳለሁ። የምር የእሱን ይወጣል። ወይኔ ጉዴ ፈላ ትክክል ግን ልጅቷ ሳንድ ዛሬ አሳዘነች ጌታን እንደ ብቻ ነው ማሳዘን የለም። ሂጂና እግሯን አጥብ ይካል ምናምን ያሳዘነችው ፓርቲ እነሱ ውጪ ስላሉ አይደለም። አሁን ካሜራ እንኳን ቢደብቁ ማለት ካሜራ ዞሮ ቢያደርግ ምን አለት? እሷ ስትነሳ የሆነ ይሄ ፓንት የቆረጠበት ቂጡ እንትን ቦርጭ ይታያል። ቂጡ ሆዱ 3 ቦታ ሆነ ነገር ነው እኔን ያሳዝነኝ። በስማም በል ይሄ ነው እንጂ ሌላ ነገር አሳዘነኝ። ሆዳ እኮ ይሄ ፓርት ትሪ እያለ ሆዳ ተቆራርጦ ሂጂ ስል አልሄደችም እኮ እዛ ውጪ ላይ እንትን ጠበሩ ምናምን ደግሞ ምሳሌ ማለት ነው። ድሮ አልኩሽ ሀይ እኔ ውድ እንዴት ነሽ? ድሮ አልኩሽ አረብ ሀገር ሴቶች ሲሄዱ ማለት ነው ከዛ በኋላ ኢትዮጵያ ሲሄዱ ይቀንሳሉ አይደለ? ሲቀነሱ ሱሪያችሁ ማለት ነው በቃ ልክ ዛሬ እንደቆመች እንደሆነ ነው የሚሆነው ማለት ነው። በጣም ነው የሚያስጠላው። ገባሽ? እኔ ደግሞ ዛሬ ሲያያት ሆዱ 3 ጠረት ተቆርጧል እኮ። በዚህ ሳምንት ነዳጅ የለም፣ ሳንዱሻ ራሱ ሃምበርገር ራሱ የለም። ነገርኩሽ እኮ። ስለዚህ እናንተ የምሬ ነው ከምንም በላይ ቦርጫችሁ መሆን የለባችሁ። ኔቨር ኤቨር ጊቭ አፕ ብላችሁ ቦርጫችሁ መቀነስ አለባችሁ። ቦርጭ ደስ አይልም። ይጅበት ንገራ ሌላ ነገር እኮ መቀነስ አንችልም። የፈጣሪ ስጦታ ይሆን ይችላል። ግን ቦርጭ እግዚአብሔር አያደርገኝም። ግን ቢሆን ቦርጭ ቢኖር እኔ 4 ሱሪ ደርቤ ለብሼ እመጣለሁ። ለምን አንዱ ሲይዝ አንዱ ይቀንሳል? መጀመሪያ ለምን እኔ በእንትን ነው ምንድነው በስጋቡ አስራለሁ። እንዶ በስጋቡ አስሬ ጨርቅ ቦርጭ እንዳያሳለ እኔ እንኳን ባለፈው ብሩኬ የተኛው ፍራሽ የብሩኬ ፍራሽ አይነት እንኳን ለብሳለሁ። እሱ ዚፕ ያለው
አዎ ትክክል። እኔ አሁን አልጋ ምናምን መግዛት ይቻላል። የምር የነሱ ሰኒን አስገቢ፣ ሰሜራ ገነት አስገቢ። ምን ማለት ነው ደግሞ ፍቅርዬ? እንደዛ ማለት እኔ ሱሪ እኮ ዛሬ ያልፈቅ እያለች የሆነ በቃ እንት ሸንቶ ጋኒ ግን የሷ ልጅ እንትና እንደ የሆነ ሽን እንትን እግር ሁለት እግሯ መሀል ችግር አለ መሰለኝ ስትራመድ። አዎ ችግር አለ። ከልፍላላ ከልፍላለው አቦ ይሁን በጣም ገብታሉ ሚስት ነቶ ሰኒ እግሬ መነ ዋለ ማንቺ ኢትገቅነስን ፊተ ማህከማ ማን ኢስቲተሞ ዮ ኢትገቅነስን ዋሮልችን ይሆ ዮ ኢስቲተሞ ዮ ማንቺ ኦንዋ አንገር እኮ ሰው ዝም ብሎ ነው የሚያወራ። እኔ ነገርኩ ሃይሚ ማለት ነው ሰውን ውደዱ እንጂ አታምኑ። አው ታውቃለች እኮ ሁሉ ነገረች እኮ ገበች። ግን ምን መሰለሽ ሃይሚ ማለት ነው ምንም ብትሉ ወጣም ብትሉ ወረድም ብትሉ እሷ የሚጠብቀው ፈጣሪና ፈጣሪ ብቻ ነው። ለምን ልቧ ንጹህ ስለሆነ ማለት ነው። ገበሽ አይደለ? ለማንም ክፉ አታስብም። ስለዚህ እሷ የሆነ እሷ ጉርጋዳ ቆፍሮ ሊወስዳት የሚሞክር ራሱ ነው የሚገባው። ለምን እሷ ለሰው ክፉ አታስብ። ይሄ ነው ማመን አለበት። በዚህ ሰዓት ማለት ነው። እኔ ሰኒ አንድ ነገር ላውራችሁ። እንኳን በዚህ ኑሮ እንኳን ሰው ለማገደል ወይም ለማጥፋት እንኳን ቢያስብ እንኳን ማለት ነው እንኳን ለራሱ ሰው መሞት አይችልም። የምሬ ነው። በዚህ ዘመን ላይ ለራሱ መሞት አይችልም። ሌላ ሰው ይቅርና ደግሞ ሃይሚን የሚጠብቅ እግዚአብሔር ነው። እግዚአብሔር ደግሞ እንጂ እስራኤልን የሚጠብቅ አይተኛም አንቀላፋም የሚለው አምላክ እሷን ይጠብቃታል። እሺ እኔ ለሃይሚ እኔ ለሃይሚዬ ተሰናከሉና ወደቀ የሚለው ቃል አታነብም እንደ ሃይሚዬ የኔ ፍቅር የኔ እንጉጥቆ የኔ ሃይሚዬ አይደለችም ሳራ ነች። ሳራ ይሄ ነገር ማንበብ አለብሽ የኔ ቆንጆ አለሽ እንዴ ፍቅርዬ አለው ዩዘርዬ እናቴ ዩዘርዬ እንዴት ነሽ? ጠፋሽ እኮ ምን ሆነሽ ነው? በሰላም ነው? ግባለት ተገኘኝ ዛሬ እስኪ አረ ደግሞ ይቀድናል። ረፊ ደህና ነሽ ወይ? በጣም ነው የናፈቅሽኝ። ጠፋሽ በእውነት ምን ሆነሽ ነው? መጣች ረፊ እኔ ሰላም ልልሽ ነው የገባሁት። ሮጬ ነው የምወጣው። እንዴት ነሽ? ናፈቅሽኝ። ደህና ነሽ ፍቅርዬ? ጠፋሽ እኮ ነበረ ደግሞ እንትን በፌክ ስም ቀይረሻሉ። ከዛ እያልሽ እንትን እያልሽ ነው ሰምቻለሁ። ሳኒ ናት ያለችኝ ጠይቂያት ለማለት ነው። ያው ሰኒና የሰኒ ወሬና የአምሳላት ወሬ አንድ ነው። እኔ ላስቃችሁ ብዬ ነው። ውሸቴን ነው። እኔ ቆንጆ ወድሻለሁ። ጠፋሽ። እኔ አውቃለሁ እና እኔም ወድሻለሁ። በጣም ነው የምወድሽ፣ አከብርሻለሁ። ሰላም ናችሁ? እንዴት ዋላችሁ? እሺ እናንተም 1000 ዓመት። ኧረ በስመ አብ አልፈልግም። እኔ 75 አለን። ወዘርዬ እንዴት ነሽ? እኔ እናት ይቺ ዝም ብላ እኔና ምሳላታን አታወዳደረኝ። ሰላም ነው። ነገ ማማት ነው። ነገ ደግሞ ጸሎተ ሐሙስ ነው። አሁን ደግሞ መሽቷል። እስቲ ይቅር በለን እንባባልና በቃ ይቅር ይበለን። የበደል ነው ያጠፋ ነው ያወራ ነው ሁሉ ይቅር በለን። ቄሱ መጥተዋል። ሁሉም ቂም የሚይዝ ሰው ካለ እሱ በጣም መጥፎ ሰው ነው። እኔ ለማንም ቂም አልይዝም። ቀለበቴ ጥላለች። እሷ ናት ለካ ያሰረችው። ይሄ ነገር ራሱ ከባድ ከኛ ተደብቆ ነበር። ፍቅር አይደል? ኤክሳምፕል ነው እንደዚህ ብዙ እነዚህ ልጆች እንኳን ልጅ ወልዶ እንኳን ከኛ ይደብቃሉ። ኤክሳምፕል ዩ ነው ኤግዛምፕል ኤግዛምፕል አሁን ሃይሚና ብሩክ ድራማ ሊጀምሩ ስለሆነ ማለት ነው። በጣም አታወራም። ለዛ ተናድጄ ሰኒ ብሩክና ሃይሚ የሆነ ነገር ሊጀምሩ የሆነ ነገር የሚያስታውቀው ጀርባ በጀርባ ይቀምጣሉ፣ ይተኛሉ፣ አንድ ላይ ያለ ይላሉ። እኔ ትላንትና የመጀመሪያ ነሽ